የጊዜ ባለዕዳ፣ የጊዜ ጥፋተኛ፣ የጊዜ ወንጀለኛ። ሰላም ጤና ይስጥልኝ። እንደምን አላችሁ? እንደምን አርፍዳችኋል? እንደምን ሰንብታችኋል? ጊዜ ለእናንተ ምን ያህል ዋጋ አለው? ጊዜን እንዴት ተጠቅማችሁበታል? ዛሬ የመጣሁበት አጀንዳ ጊዜን የተመለከተ ቢሆንም ነገር ግን እነዚህ መጽሐፎች አጠር አድርጌ በአንድ ደቂቃ ከአንድ ደቂቃ ባላለፈ ዳሰሳ ለመስራት እሞክራለሁ። ነገር ግን እንድታነቧቸው ደግሞ እመክራለሁ ማለት ነው። ምክንያቱም እነዚህ መጽሐፎች ካነበብኩ በኋላ የዛሬው ናቲ እኔ ያለሁበትን ማንነት ዛሬ ያለሁበትን አሁን ያለሁበትን ማንነት ከበፊቱ ማንነት ጋር ሳነጻጽረው በጣም ብዙ ወደኋላ እንደቀረው ብዙ እንደሚቀረኝ ተገነዘብኩ፣ ተረዳሁ። ስለዚህ የተማርኩትን ነገር በአጭር ቪዲዮ ብሰራ እጠቅማለሁ እንጂ አልጎዳም በሚል መጥቻለሁ ማለት ነው። ይህን መጽሐፍ ብታነቡት ትጠቀሙበታላችሁ። በተለይ ደግሞ እነዚህ መጽሐፍቶች ለማህበረሰባችን ጠቃሚ ናቸው ብዬ ስላሰብኩኝ ነው መርጬ ያመጣሁት። እነዚህም በሙሉ አንብቤያቸዋለሁ ከአንድ መጽሐፍ በስተቀር፣ እሱም ተጋምሷል ማለት ነው። ስለዚህ ሰው ብናይ ለምሳሌ ይሄ ሰው ከልጅነት እስከ እውቀት ድረስ በራስ መተማመን ችግር ውስጥ የነበረ ሰው፣ ከእናት ከአባቱ ከማህበራዊ ህይወት እነዚህ ሁሉ ተጽዕኖዎች ያደረበት ሰው ሲሆን እነዛን ተጽዕኖዎች ታግሎ አሸንፎ የሚፈልግበት ደረጃ ድረስ ደርሶ በህይወቱን ነፃ አድርጎ ይህን መጽሐፍ ለዓለም አብቅቷል። ይህን መጽሐፍ እንድታነቡት የሚመክራችሁ ሰዎች በተለይ በራስ መተማመን ችግር ያለባችሁ፣ በእናት በአባት ተጽዕኖ ያደረባችሁ፣ በማህበራዊ ህይወት ተጽዕኖ ያደረባችሁ ሰዎች ይህን መጽሐፍ እንድታነቡት እመክራለሁ። ለወደፊት ጥልቅ አድርጌ ዳሳ ለመስራት እሞክራለሁ ጊዜ ሳገኝ። ይህ መጽሐፍ የመሪነት ሳይንስ የሚለው መጽሐፍ ሁለቴን ያነበብኩት፣ ምናልባት 3-4 ሳልደግሞ አልቀርም። በጣም ነው የወደድኩት። የዚህም ደራሲ በጣም አድናቂ ነኝ ከበፊትም ጀምሮ። ስለ መሪነት ለምሳሌ ስለ ቤተሰብ መሪነት ብንፈልግ፣ ስለ አካባቢ መሪነት፣ ስለ ስራ አካባቢ መሪነት፣ ስፒሪቹዋልም ከፈጣሪ ጋር ያለን ግንኙነትም የሚዳስስ ሆኖ በአጠቃላይ ግን አንድ ሰው ለመሪነት ብቃት ምን እንደሚያስፈልገው ምን ማሟላት እንዳለበት የሚገልጽ መጽሐፍ ነው። ስለ መሪነት ማወቅ መማር ለምትፈልጉ አጠቃላይ ሰዎች ይህንን መጽሐፍ እመክራለሁ። ለሌላ ጊዜ ግን በደንብ ዲቴል እሰራበታለሁ። ብራያን ትሬሲ ያው ሁሉም ሰው ያውቀዋል። በተለይ ደግሞ በቢዝነሱ ዓለም ያሉ ሰዎች አብዛኛው ሰዎች ይህንን መጽሐፍ አንብበውታል። በህይወታችን አንድ ዓላማ ካለን ለነዛ ዓላማ ምክንያት መስጠት እንደሌለብን፣ እንዲሁም ደግሞ የጀመርነው መጨረስ እንዳለብን። 7 አብዛ ነው የሚለው። 7 አብዛ ማለት ምንድን ነው? አንድ ነገር ጀምረን ምክንያት የምንሰጣቸው ምክንያቶች እነዛ በቂ አይደሉም እና ጥረትን የሚጠይቅ የምንፈልጋቸውን ነገሮች ለማድረግ ከማህበረሰቡ ጋር እንዴት መግባባት እንዳለብን መልመጃዎች አሉት። በየዕለቱ ምን ማድረግ እንዳለብን፣ ግባችንን ዓላማችንን ለማሳካት መሄድ ያለብንን ሂደት ወይ ደግሞ ማድረግ ያለብንን እንድናደርግ የሚመክረን ደራሲ ነው። ወደ ስኬት ዓለም ለምትሄዱ ሰዎች፣ ዓላማ ላላችሁ ሰዎች፣ በቢዝነሱ ዓለም ላይ ላላችሁ ሰዎች፣ በቢዝነሱ ሂደት ላይ ከሰዎች ጋር ኮሚኒኬሽን ግንኙነታችሁን ለማዳበር ለምትፈልጉ ሰዎች ይህንን መጽሐፍ እመክራለሁ። ለወደፊት ይህንንም ዳሰሳ እሰራበታለሁ። በጣም አሪፍ መጽሐፍ ነው። 2 ጊዜ አንብቤዋለሁ። ጥሩ ነው። ይህ የህይወት ፍልስፍና የሚለው መጽሐፍ ብዙ ጊዜ ፍልስፍና በሀገራችን ሌላ ትርጉም ነው የሚሰጠው። እርግጥ ነው ሌላም ፍልስፍና መጽሐፍ አለ። ይህ መጽሐፍ ሁላችሁም ታውቁታላችሁ። ትንሽ ከብዶኛል። ይሄ መጽሐፍ ትንሽ ከብዶኛል። ይህን መጽሐፍ የሚያነብ ሰው ወደ ስፒሪቹዋል ነገር መሄድ አለበት ብዬ አስባለሁ። ምክንያቱም በደንብ ጥልቅ ብሎ ፍልስፍና ውስጥ የሚሄድ ነው። ትግል አለው። አይምሮ ዝግጁ ላልሆነ ሰው፣ ልምድ ለሌለው ሰው ይህንን መጽሐፍ አልመክርም። ይህን መጽሐፍ እመክራለሁ። የልማድ ኃይል አቶሚክ ሃቢት የሚለው መጽሐፍ ብዙ ወጣቶች እንዳነባችሁት ተስፋ አድርጋለሁ። ላላነበባችሁት ሰዎች ይህ መጽሐፍ ጀምራችሁ ለመጨረስ ወይ ደግሞ አንድ ነገር ትኩረት አድርጋችሁ ለመስራት ለምታስቡ ሰዎች ምርጥ መጽሐፍ ነው። ለወደፊት ይህንንም መጽሐፍ ዳሰሳ እሰራበታለሁ፣ ተጠቅሜበታለሁ። ብታነቡት ጥሩ ነው። 48ቱ የኃያልነት ህጎች የሚለው መጽሐፍ ብዙ ሰዎች አንብባችሁታል። የራሳችሁንም ሀሳብ የራሳችሁንም ኮሜንት ሰጣችሁበታል። እኔ በዚህ መጽሐፍ ያየሁት ዓለም ምን ያህል ርቃን እንዳለች፣ እንዲሁም በተለይ ደግሞ የዌስተርን ሀገራት ምን ያክል በጊዜ እንደተጠቀሙና በዚህ መጽሐፍ መሰረት እየተዳደሩ እንዳሉ ለመገንዘብ ችያለሁ። ይህንን መጽሐፍ ላላነባችሁ ሰዎች አንብባችሁ በተለይ ደግሞ ከዌስተርን ሀገራት ጋር ያለውን የአኗኗር ዘይቤ ከኛ ጋር
ለማነጻጸር ያመቻችሁ ዘንድ እመክራለሁ። እንደ ሰው ስናስብ ከባድ ነው። እንደ ፈጣሪ ስናስብ ደግሞ ይሄ ነገር መሆን የለበትም፣ እንዲህ ዓለም መመራት የለበትም ብለን እናስባለን። እንግዲህ የሁላችንም ምርጫ እንደ ፍላጎታችን የተለያየ ስለሆነ ይሄ የሚመቻችሁ ሰዎች ልትኖሩ ትችላላችሁ። እኔ ደግሜ አላነበውም። የራሴ የሆነ የህይወት መመሪያ ህግ ስላለኝ በዛ ህግ ነው የምመራው። በተቻለ መጠን ወደ ራሴ ማህበራዊ ህይወት ለመመለስ እና በዛ ማህበራዊ ህይወት ላይ ብዙ ለመስራት እሞክራለሁ። ይህ መጽሐፍ ብዙ አስተምሮኛል። ጊዜያቸውን እንዴት እንደተጠቀሙበት ያየሁበት ሲሆን እኛም ደግሞ ጊዜያችንን እንዴት እንጠቀም የሚለውን እንድናነጻጸርበት ያግዘናል፣ ይረዳናል ይህ መጽሐፍ ማለት ነው። ያጋመስኩት መጽሐፍ ይሄ ነው። አዲስ መጽሐፍ ነው። የትኩረት ኃይል ይላል። በጣም የወደድኩት መጽሐፍ ነው። በተለይ ወጣት ነው ደራሲው። በዚህ ወጣትነት እድሜው የጻፈውን ወይ ደግሞ ያስቀመጠውን የህይወት ልምዱ ሳስበው በጣም እደነቃለሁ፣ እገረማለሁ። ምክንያቱም በቃ ቁጭ ነው ያደረገው ይህንን ዓለም ቁጭ አሁን ያለንበትን በተለይ በዚህ ጄኔሬሽን ላላችሁ ይሄ ጄኔሬሽን ለዚህ ትውልድ ይጠቅማል ብዬ አስባለሁ። ሁሉን ሳነብ ነው ይህንን መጽሐፍ በደንብ ዳሰሳ ልሰራበት የምችለው። በተለይ ደግሞ ለወጣቶች አሁን በስትረስ ውስጥ ፎከስ ትኩረት ላጣችሁ ሰዎች እመክራለሁ። ጭንቀት ውስጥ ላላችሁ ሰዎች፣ በሁኔታ ውስጥ የሚያስጨንቃችሁ ሰዎች ካላችሁ ይህንን መጽሐፍ እመክራለሁ። በጣም አሪፍ ነው። ራሳችሁን ሰብሰብ አድርጋችሁ ኮንትሮል አድርጋችሁ ትኩረት አድርጋችሁ በራሳችሁ ላይ እንድትሰሩ የሚያስተምር መጽሐፍ ነው። ብዙውን በፖዚቲቭ ነው የወሰድኩት። ጥሩ የሆነ ትምህርት ወስጄበታለሁ። በመጨረሻም ተንከራታች ህልሞች የሚለው መጽሐፍ እንድታነቡት አበረታታችኋለሁ። ይህ መጽሐፍ 35 ምዕራፎችን 5 ክፍሎችን የያዘ ሲሆን ቅድመ ታሪክና ድህረ ታሪክን ይዞ የተሰነደ እንዲሁም ስለ ዓላማ ጽናት፣ ህልምን ስለመኖር የሚተርክ መጽሐፍ ነው። ይህን መጽሐፍ አንብበው የምስክርነት የሰጡኝ ሰዎች አሉ። እጅግ ከልብ አመሰግናለሁ። እንዲሁም ላላነበባችሁ ሰዎች ኢትዮጵያ ጃፋር መደብር የምታገኙ ሲሆን በሶሻል ሚዲያ ብትጽፉልኝ ያላችሁበት ድረስ ለማድረስ ጥረት አደርጋለሁ። በቅርቡ በአማዞን ላይ የሚለቀቅ መሆኑን እያሳሰብኩኝ የዛሬ የጊዜን አጠቃቀም በሚል የመጣሁበትን ኮንቴንት በዚህ ለመዝጋት እሞክራለሁ። ይህን መጽሐፍ ብናነብ አንጎዳም ብዬ አስባለሁ። ብዙ ሲቪላይዝድ መሆን እንዳለብን አስባለሁ። በተለይ ደግሞ ማህበረሰባችን ሲቪላይዝድ መሆን አለበት። በጣም ከዓለም ወደኋላ እንደቀረን ማህበረሰቦቻችንን ማንቃት እንዳለብን አይቼበታለሁ፣ ተምሬበታለሁ። ህልሜን ኖሬዋለሁ፣ ግን በቂ አይደለም። ሳነጻጽረው በጣም ብዙ ይቀረናል፣ በጣም ብዙ ይቀረኛል። ብዙ ያወቃችሁ፣ የደረሳችሁ፣ የተማራችሁ ሰዎች አላችሁ። ህዝቦቻችንን ማንቃት እንዳለብን አስባለሁ። ይህ የግል አመለካከቴ ነው። እያስተማራችሁ ያላችሁ ሰዎች አላችሁ፣ እያነቃችሁ ያላችሁ ሰዎች አላችሁ። ሌሎቻችሁ ደግሞ ህልም ያላችሁ ሰዎች ህልሞቻችሁን እንድትኖሩ በዚሁ አሳስባለሁ። እንግዲህ በሌላ ጊዜ ተመልሼ እመጣለሁ። በሌላ ፕሮግራም ስለ ጊዜ አጠቃቀምና አንዳንድ መጽሐፎችን ዳሰሳ እየሰራሁ በእነሱ ተመልሼ እመጣለሁ። ነገር ግን የዛሬ ኮንቴንቴን በዚሁ እዘጋለሁ። የእናንተን ሀሳብ የእናንተን አመለካከት ጻፉልኝ፣ ደስ ይለኛል። የዛሬ ሀሳቤን በዚህ እዘጋለሁ። በሌላ ፕሮግራም እመጣለሁ። እስከዛ ድረስ ቸር ሰንብቱ።